በሉ እንግዲህ ንግስቷ መታለች። ለቀቅ ለቀቅ መንገዱን ሰፋ ሰፋ አድርጉላት። ሰላም ሰላም ፋሚሊ እንዴት ናችሁ? የሄሉ ወዳጆች እንኳን ደስ አላችሁ። ሄሉዬ ብቅ ብቅ እያለች ነው እንግዲህ ደስ ብሎኛል የእውነት ስላየኋት። ጠዋት እንደውም ቲክቶክ ላይ አግኝቻት ለምን ጠፋሽ ብዬ ባክሽ በቃሽ ተመለሽ ወደ ቻናልሽ ስራሽን ስሪ ብያት ነበረ። እንግዲህ አሁን ደግሞ አርፈድፈድ አድርጋ ፎቶ ፖስት አድርጋለች መታለች ማለት ነው። ማታ ቪዲዮ ይለቀቃል ማለት ነው። አሁን ግን ፖስት አድርጋለች። ለዛውም በሳቅ በፈገግታ የመጣችው የእውነት እንደዚህ ነው የሚያምርብሽ። እንደዚህ ነው የምን ወደኋላ ማለት ነው። የምን ወደኋላ መቅረት ነው። የምን ወደኋላ መሳብ ነው። ሄሉነቴ የኔ ምርጥ ማለት ነው። የኔ ንግስት፣ የኔ ውድ ነገር እግዚአብሔርን እኔ ከሚዲያው ላይ ማለት ነው ለሄሉና ለሀይሚ ያለኝ ፍቅር ለየት ያለ ነው። ሁለቱንም በጣም ነው የምወዳቸው። እንደው ቪዲዮን የምታዩ ካላችሁ ካሁን በፊት ራሱ ምን አለ ሄሉና ሀይሚ የሴት ጓደኛሞች ቢሆኑ በጣም ደስ ይለኝ ነበር እላለሁ ብዙ ጊዜ ማለት ነው። ባህሪያቸው ምናምን ይመሳሰላል። በቃ ሄሉዬም በጣም ምርጥ ሴት ናት። ያው ከሰው ጋር አብራችሁ ስትኖሩ ደግሞ የየራሳችን ባህሪ አለ። ሁላችንም የየራሳችን ባህሪ አለብን። በቃ ሄሉዬ አትንኩኝ ባይናት እንደተረዳኋት ከሆነ በቃ አትንኩኝ ባይናት። በቃ ሰው ሲነካት አትወድም። ይሄን ነው እኔ ከሷ የተረዳሁት። ይሄ ደግሞ ማንኛችንም ሲነኩን አንወድም። አንዳንድ ጊዜ ምናልባት ያው ነገሮችን ችሎ ያለ ማለፍ ችግር ሊኖር ይችላል። ግን ደግሞ ተፈጥሯችን አንዳንዴ የራሳችን የሚያዘን ነገር አለ። እኔ አሁን ሰው ሲናገረኝ አልወድም። በጣም ማዳም ቤት እያለሁ ራሱ ማለት ነው ማዳሜ ስትናገረኝ በጣም ነው የምረበሸው። በቃ ትቻት ሁሉ ውጭ ውጭ ነው የሚለኝ። ምክንያቱም አልወድም ሰው ሲናገረኝ። ሄሉዬም በቃ እንደዛ ናት። አሁን የተረዷት ነገር አትንኩኝ ባይ ናት። በቃ ኃይለኛ ናት። ሌላ ምንም ክፋት የላትም።